አብርሃም ትናንትና አይተዋል። እሺ ገብቷል አይደል? እናንተ ናችሁ ይዛችሁት የመጣችሁት። አዎ እኛ ምንም በር ያልነውም ነገር የለም። እሺ ምንም ነገር ፍጠር ያልነው ነገር የለም። መጀመሪያ ነገር ይሄ ነገር ታሳቢ ያድርግ። ትናንትና ግን ምንም ነገር ያልነው ነገር የለም። ልጁ ከእናንተ ጋር ነው የመጣው። እሺ ግን ደግሞ ድርጊቱ አይታችኋል። በራሱ የፈለገው ነገር እያደረገ ነው። ጠየቅ የፈለገው ነገር እየጠየቀ ነበር። በጣም ደስተኛ ነበር። ስለዚህ ይህ ልጅ ደህና ነው። ዳግመኛ ወደ ጋሽዬ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? አብርሃም ወደ ቤቱ እንዲመለስ እንፈልጋለን። በቃ አለቀ። ጊዜው ሲደርስ ይመለሳል። ወናስተምሩ ስለምን ጊዜ አብርሃም ጊዜው ሲደርስ ይመለሳል። በመጀመሪያ ደረጃ አብርሃም ፈጣሪ መስገን ከትላንት ዛሬ ደህና ነው። ዛሬ ደግሞ በበለጠ ደህና ነው። ገብቷል አይደል? እኛ ይዘነው ለምን እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል። ያን የሚያደርገውን ራሱ ያውቃል። ገብቶሻል አይደል? ለምን በግልጽ አማርኛ አትነግሩንም? ህይወቱን ከኔ ጋር እንዲቀጥል አትፈልጉም ነው? የመረጠው ምርጫ አታከብሩለትም? ትናንትና ኢቭን በቃሉ እየነገራችሁ ነው አይደለ? ፌስ ቱ ፌስ እያወራችሁ ነው አይደለ? እኔ እዚህ መሆን ነው ፈልገው፣ ደስተኛ ነኝ፣ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው። ኖ መሄድ አለብህ ብላችሁ አስገድዳችሁ ወሰዳችሁ አይደለ? ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው። ከልጁ ለምንድነው የምትነጥሉት? ምንድነው ሀሳባችሁ? ከኔ ነጥላችሁ ከሷ ጋር የማድረግ እቅድ እንዳላችሁ በተግባር ኦልሬዲ እያሳያችሁ ነው። ግን ደግሞ አትሊስት በቃል እንኳን ብታረጋግጡልን ምንድነው ሀሳባችሁ? ምንም ሊገባኝ አልቻለም። ሰላም እንዴት ናችሁ ፋሚሊ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ተመልሰን ወደ እናንተ መተናል። ትናንትና እንደሚታወቀው እንግዲህ አብርሽ ይዞት መጣል ዴቭ ይዞ መጣሉ ባለው መሰረት ይዞት መጥቶ ነበር። ግን ደግሞ ትንሽ አንዳንድ ነገራቶች ተፈጥሯል። እኛም ይመለሳል ብለናቸው ነበር ይዘውት የመጡት። ግን ደግሞ ልጁ ስናየው ኦልሬዲ እነሱ እንደሚሉት ነው ልጅ ሆኗል አይደል? እነሱ እንዲያወራ እንዲናገር እንዲስቅ ምናምን ነገር ነበር የፈለጉት። አብርሃም ኦልሬዲ እንደዛ አይነት ልጅ ሆኖላቸዋል አይደል? አዎ ማለት ድሮም ጤነኛ ነበረ። አሁን ደግሞ ማየት የሚፈልጉትን ነገር በሙሉ አይቷል። መቶ ደስተኛ ነበረ። ፕሮግራሙን ደስ ብሎት ነው ያከበረው። እዛም መጠየቅ ያለበትን ጥያቄ እየጠየቀ ነበረ። በቃ በስጦታውም ደስተኛ እንደነበረ ብቻ በጣም ብዙ ነገሮች አይተናል። እናንተም አይታችኋል፣ ሁላችንም አይተናል። እንግዲህ ለምን ይዘውት እንደሄዱ እስቲል ነው ለኔ ጥያቄ ነው። ለምን እንደዚህ አይነት ነገር ማድረግ እንደፈለጉ ምንም ሊገባኝ አልቻለም። ጊዜ መታ ነበረ። እንግዲህ ዴቪን ጠርተነዋል። ዛሬ አብረን የምንጠይቀው ነገር ይኖራል። ሌላ ነገር እንዳስብ እያደረጉኝ ነው። የምሬን ነው እግዚአብሔርን። ምክንያቱም ነገር ስራቸው ወደ ሌላ ነገር ነው የሚያመዝነው። ምክንያቱም የልጁን ደህንነት የሚፈልጉ ከሆነ የልጁ ጤንነት የሚፈልጉ ከሆነ ትናንትና ኦልሬዲ ሁላችሁም አይታችኋል። እንደሰማችሁት ሁሉም ነገር መጠየቅ የፈለገው ጥያቄ በራሱ እየጠየቀ ነበር። በራሱ ነገር እያደረገ ነበር። ኢቭን ሲመጣ ራሱ ቢኒ ነው ይዞት የመጣው እና በሁኔታዎች በዛ ባለው ፕሮግራም በጣም ተደስቶ ነበር። ስለዚህ ልጅ ጤነኛ ነው። እኔ ከዚህ በላይ ምን አይነት ጤነኛ ሰው እንዲሆን እንደፈለጉ አልገባኝም። ወይስ ሀሳባቸው ከሄርሜላ ጋር ለመሆን ነው? እኔ አሁን ግራ እየተጋባሁ ነው። እግዚአብሔርን የምሬ ነው። ምክንያቱም ልጁ ጤነኛ ነው፣ ከምታስቡት በላይ እያወራ ነው። በጣም ጤነኛ ነው። እና ደግሞ እነሱ ደግሞ እያወሩ ያሉት ሌላ ነገር ነው። ስለዚህ ይሄ ነገር ደግሞ እኛ ግልጽ ስላልሆነልን ደህና እስከሚሆን ድረስ ጋሼ ጋር እናቴ ጋር ይሆናል ብሎ ነበር። ግን ደግሞ ልጁ ደህና ነው። ኢቭን በነገር ላይ ማለት ነው ደውለን ስናረጋግጥ እዛ እያደረ እንዳልሆነና ሌላ ቦታ እየሄደ እንደሆነ ነው እየሰማን ያለ ነው። ማለት ለጤንነቱ ሌላ ቦታ መሄዱ ኢትስ ኦኬ ኖርማል ሊሆን ይችላል። ግን ደግሞ እዛ ቤት እያደረ አይደለም። በደወልን ቁጥር የለም ነው ማለት ነው። ለሱም ስንደውል ስልኩ አይሰራም። ያው ከነጋሽ ጋር እናወራለን ታውቃላችሁ፣ የለም ነው መልሱ። ስለዚህ ሌላ አላማ አለ ማለት ነው። በደንብ ግልጽ ይመስለኛል ሀሳባቸውና ኢትስ ኦኬ ነገሮችን አሁን በደንብ እርግጠኛ የምንሆንበት ሰዓት ላይ ይደርሰናል ብዬ አስባለሁ። የእነሱንም ሀሳብ ሙሉ ለሙሉ እናንተም እርግጠኛ የምትሆኑበት እኛም እርግጠኛ የምንሆንበት ሀሳባቸውን በደንብ የምናይበት ጊዜ ነው ብዬ አስባለሁ። እንግዲህ ለመናገር ኢፋ ካየ በጣም ደስተኛ ነበረ ፕሮግራሙ ላይ ምናምን ከሰውየውም ጋራ የራሱን ጥያቄ እየጠየቀ ነበር። ማወቅ የሚፈልገውን ነገር ምናምን እየጠየቀ ነበርና ብቻ ላይክ እንዴት መሰላችሁ ከነሱ ጋር ከተገናኘ በኋላ ደስተኛ እንዳልሆነና ከኛ ጋር መሆኑ እንዳስደሰተው ምናምን ነው እየተረዳን ያለ ነው። እና እነሱን ከመጡ በኋላ ይዘውት ሊሄዱ ምናምን ባለበት ሲቹዌሽን ምንም ደስተኛ እንዳልነበረ ብዙ ነገሮችን መገንዘብ ችለናል። ዛሬ ዴቪድ ልናወራውና ልናናግረው ቀጥረነዋል። ይለንን ነገር እንሰማለን። እንግዲህ መጀመሪያም ዴቪድ እንዲያገናኘን የጠራ ነው። ዛሬ ደግሞ ለምን እንደወሰዱትና ልጁ ምን አይነት
እንደፈለጉት በግልጽ እንዲነግሩ እንፈልጋለን። ምክንያቱም እኛ ነገራቶች ሁሉ ሌላ ነገር እንድናስብ ነው እያደረገን ያለው። ገብቷችኋል አይደል? ልጁ ጤናውን ከሆነ የሚፈልጉት ደህንነቱ የሚፈልጉት ከሆነ ከዚህ በላይ ደህንነት ያለ አይመስለኝም። ከዚህ በላይ ጤንነት ያለ አይመስለኝም። ምክንያቱም በራሱ የፈለገው ነገር እያደረገ ከሆነ አንድ ሰው ጤነኛ ነው። ስለዚህ እነሱ ግን ሌላ ነገር ነው መሰለኝ እያስመሰለባቸው ያለው። ከሩታ ላይ እየተው ለሄርሜላ ሊድሯት ይሁን ምን ይሁን አላውቅም። እኔ አይምሮዬ ላይ ይሄ ነገር ነው እየፈጠረብኝ ያለው። ምክንያቱም ቡዜን ከሄርሜላ ጋር ብዙ ጊዜ በተደጋጋሚ ጊዜ አይቻታለሁ እና ይሄ ነገራቶች ደግሞ ሌላ ነገር እንድናስብ እያደረገ ነውና ዴቭ ነበር ብቻውን ነበር የጠራ ነው። ግን ለምን ሁሌ ሄርሜላን አስከትለዋት እንደሚመጡ አላውቅም። የምሬ ነው እግዚአብሔር። ቆይ ማለት ይሄ አሁንም የጠራ ነው ዴቭ ነበር። ግን ደግሞ ያው ሄርሜላ ሁሌ ያለው ማለት ልክ እንደሆነና ይሄ የምናስበው ነገር ሪል እንደሆነ እንድንረዳ እያደረጉ ነው። በነገራችሁ ላይ አሁን ምን ሰራለች እሷ እዚህ? ኦኬ ሰላም። እሺ ዴቭ እንዴት አለ? ሰላም ነው ዴቭ? ሰላም አለን። ትናንትና ያው ተገናኝተናል። ብቻ ነበር አይጠራረክ ዴቭ? ብቻ ነበር የጠራችሁኝ። ድንገት የነበረው ነበር ወደዛ ነው የሚወስነው እኮ አብረን ነበር። ለዛ ነው ፕሮግራማችሁ ለሄድ ብዬ ፕሮግራሙ ላይ እኮ ዴቭ እሷ መምጣቱ አስፈላጊ አይደለም። ሲቀጥል ሁለተኛ ነገር ደግሞ እኛ አንተን ብቻ ነው የፈለግነው። እናንተ ፕሮግራም ኖራችሁም አልኖራችሁም እኛ አይመለከተንም። ገብቷል? የትም ሂዱ የትም አትሂዱ እኛ አይመለከተንም። ግን ደግሞ እኛ ልናወራ የፈለግነው አንተን ብቻ ነው። ስለዚህ እሷ ትሄድልን። አልሰማኸኝም ነው? ሰምቻለሁ። ትሄዱ ነው አይደል? ስለዚህ እሷ የሆነ ቦታ ሄዳ ተጠብቀ ደወልክልኝ እኮ የሆነ ቦታ ሄዳ ተጠብቀ። እሷ ችግር የለውም። እሷ ካለች ማውራት ይደብራል። አዎ ይደብራል። ሳይት ይደብራል። መደበሩ ብቻ ሳይሆን ዴቭ አልገባኝም ማለት እየተፈጠረ ያለው ነገር ምንም ሊገባኝ አልቻለም። እኛ አንተን ነው ማናገር የምንፈልገው ብለን የጠራን ጉዳያችን ካንተ ጋር ነው ብለን ነበር የጠራን። ግን ደግሞ እሷን አስከትለ መምጣት ሌላ ሀሳብ እንዳለ እንድንረዳ እያደረገ ነው። ፕሮግራሙን ጋር ሄደን ወይ ስትመለስ ታውራችኋለህ? አይ ችግር የለውም ማለት ኒድ ስላለኝ ነው እንጂ መገኘት እንፈልጋለን አይመስልም። እሺ ተው በቃ። እሷ ማቴጂ ከሆነ ታያት ማቴጂ ከሆነ ስም የምናወራው ነገር ስም እሷን ማናገር እንደማንፈልግ ካወቀች መምጣት አይጠበቅባትም ነበር። ገባ አይደለ? ግን ደግሞ ሌላ ሀሳብ ካለ ኢትስ ኦኬ ዴቭ። ሀሳቡንም ማለት ያሰባችሁንም ሀሳብ በግልጽ ብትነግሩን። አሁን ሌላ ነገር እንድናስብ እያደረጋችሁ ነው እኮ ነው። ገብቶሃል ዴቭ? አንተ በጠራን ቁጥር ሄርሜላን አስከትለ የምትመጣ ከሆነ ብዙን በጠራን ቁጥር ሄርሜላን አስከትለ የምትመጣ ከሆነ ነገሩ ሌላ ነው። ገብቶሃል አይደል? እኛ ጭንቅላታችን ሌላ ነገር እንድናስብ ነው እያደረጋችሁ ነው። ቦታ ልንሄድ ነው። እግረ መንገዳችን አንዴ እናገኛቸው ስለ ፕሮግራምሽ እኮ አይመለከተንም። እኛ ይቅርታ አድርግልኝ። እኔ ናፍቀህ ወይ አንተ ማየት ካንተ ጋር መከራከር ፈልጌ አይደለም። ፕሮግራም አለብን፣ የምንቀርበት ፕሮግራም አይደለም። ሰው የምታወሩት ነገር ካለ አውሩና። እኔ መቼ አትቅሪ አልኩሽ? ስለ አንቺ ፕሮግራም እኮ አይመለከተኝም። ሲጀመር አለ ደግሞ ምን ማለት ለጭቅጭቅ ነው የጠራኸኝ? አንተ ነህ እኮ እንድንጨቃጨቅ እያደረክን ያለው ዴቭ አንተ ነህ። ይጠየቀኛል በመጀመሪያ ደረጃ ታላቅ ነኝ፣ ልታከብረኝ ይገባል። ከዛ ባለፈ ግን ቀጥታ ንግግር እየነገርኩ ነው። ፕሮግራም ልንሄድ ነበረ፣ ደወልክልኝ። ስለዛ ምን እንዴ እሷ እኮ የሆነ ቦታ መጠበቅ ትችላለች ዴቭ። እዚህ ጋር ሌላ ነገር ማውራቱ እኮ አስፈልግ። ለምን አስቆማታለሁኝ? እና ምን ነው ማትቆሙ እንዴ? እስከ ዛሬ ካንተ ጋር ነው እንዲኖረችው ቁጭ ማለት አልችልም እንዴ ብቻዋን? ይኸውልህ ዴቭ እንደዛ ሳይሆን ሀሳቡ ንግግራችን ካንተ ጋር። እሺ ለምን ፈለጋችሁኝ? እሺ ዴቭ አዳምጠኝ። ሀሳባችን ንግግራችን ካንተ ጋር እስከሆነ ድረስ አንተን ነው እንጂ የፈለግነው እሷን ፈልገን አልጠራናትም አይደለ? ስለዚህ ጉዳያችን ካንተ ጋር እስከሆነ ድረስ አንተን ነው ማውራት የምንፈልገው ብለን ነው ቀጥታ አማርኛ የነገርነው። እሷ መገኘቷ ልክ አይደለም አይደለም። እኔ ደግሞ ግልጽ አማርኛ እየነገርኩሽ ነው ሩታ። ሁለታችሁም ከእሷን ምናልባት እንደማትፈልጓት አውቃለሁ፣ እንደማትወዷት አውቃለሁ። ግን እኛ ፕሮግራም ልንሄድ ኦኬ። ስለዚህ በቃ አሁን ማለት ጭንቅላቴ ላይ ያለው ሄርሜላን ከአብርሃም ጋር ታገናኛት እየወሰድካት ነው። በቃ አለቀ። ይሄ ነገር ነው መደመደም። ኦኬ ይሄ ነገር ነው መደመደም። በቃ ይሄ ነው በቃ ገብቶሻል አይደል? ገብቶሻኛ። እኛ ህፃን አይደለንም ዴቭ፣ ሰምተኛል። እዚች ጋር ከረሜላ አይደለም እንሸውደን ይሁን ነገር አለ። እኛ ህፃን ልጆች አይደለንም። ሁሉም ነገር ይገባናል። ሁሉም ነገር እናውቃለን። ምንም ፕሮግራም የለም። አንተ ከሄርሜላ ጋር የምትሄድበት ምንም አይነት ፕሮግራም አይኖርህም። ምንም አይነት ፕሮግራም የላችሁም። ሲቀጥል ደግሞ አሁንም
አብርሃም ጋር ልትወስዳት ነው። አለቀ። አሁን እኔ በስነ ስርዓት ታወራኛለህ ነው ወይስ እኔ እያወራሁህ እኮ ነው? በስነ ስርዓት እያወራሁህ ነው። በስነ ስርዓት ምንም ፕሮግራም የላችሁም አይደለም? እኔ ከሩታ ጋር ለምን አብረው ከኤርሜላ ጋር ምን አይነት ፕሮግራም ይኖራል? እስኪ ንገረኝ። ምን አይነት ፕሮግራም ነው እኮ ንገረኛ። ለምን ነግራለሁ? ምንም አይነት ፕሮግራም የለም። ምንም አይነት ፕሮግራምም አይኖራችሁም። ምን ሩታ ልትሰድቡኝ ነው እንዴ ጠራችሁኝ? ኔቨር እየተሳደብንም አይደለም። አይደለም ምን እየሆነ ነው? ምን ማለት ነው? እየተሳደብን አይደለም። ኤርሜላ ከአብርሃም ጋር ልትወስዷት ከሆነ በግልጽ ማውራት ነው የሚሻለው። ኤርሜላ ሰው ናት። እኔ ሰው አይደለም። ስለዚህ እኔም ሰው ነኝ። ምን ሄድበት ፕሮግራም ሊኖራን ይችላል። ሁለታችሁ ነው። ምንም አይነት ፕሮግራም አይኖራችሁም። አብርሃም ጋር ነው እየወሰድካት ያለው። ፕሮግራም ካለኝ ወንድም ጋር ፕሮግራም አይኖረኝም ማለት ነው። እሺ አንድ ነገር ስማኝ። እሺ አሁን ምን ፈልገህ ነው እኮ ወደ ሐሳቤ ልግባ። የጠራንህ አንድ ነገር ነው። አብርሃም እንደሚታወቀው ጋሺ ጋር ሄዷል። እሺ እኛ እነሱ ጋር ምንም እናጣራው ነገር ምንም ብቻ ፍንጭ ነገር አልሰማንም። ግን ደግሞ አንድ ነገር ፍንጭ አልሰማንም ሳይሆን እየደወልን እኮ እንደዛ እንደማይሄድና ብቻ በደወልን ቁጥር እንደማይኖር እኮ ተነግሮናል አይደለ? ሶ እሱ እዛ እንዳልሆነ በደንብ ግልጽ አማርኛ ይመስለኛል። አንድ ጥያቄ ልንጠይቅ ነው የመጣ ነው። አብርሃም ትናንትና አይተኸዋል። እሺ ገብቶሃል አይደል? እናንተ ናችሁ ይዛችሁት የመጣችሁት። እኛ ምንም በር ያልነው ነገር የለም። ምንም ነገር ፍጠር ያልነው ነገር የለም። መጀመሪያ ነገር ይሄ ነገር ታሳቢ ያድርግ። ከዛ በፊትስ እናንተ ይሄ ነገር እያላችሁት ነው እያለ ያለው ልጁ ብላችሁ ብዙ ነገር እያላችሁ ነበር። ትናንትና ግን ምንም ነገር ያልነው ነገር የለም። ልጁ ከእናንተ ጋር ነው የመጣው። ግን ደግሞ ድርጊቱ አይታችኋል። በራሱ የፈለገው ነገር እያደረገ ነው። እዛች ጋር መጠየቅ የፈለገው ነገር እየጠየቀ ነበር። በጣም ደስተኛ ነበር። ስለዚህ ይሄ ልጅ ደህና ነው። ምንም ጤነኛ ነው። ጤና ያልሆነበት ምንም አይነት ምክንያት የለም። ገብቶሃል? ስለዚህ አንድ ነገር ጥያቄ ልጠይቅ። ዳግመኛ ወደ ጋሽዬ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? እንደዛ ብቻ ሳይሆን ነገሮችን በደንብ እናንተ ማይታችኋል። ስለዚህ ከኛ ጋራ ደስተኛ ሆኖ እስካየው ድረስ ለምንድን ነው ከህይወቱ ከቤቱ ከልጁ ለምንድነው የምትነጥሉት? ምንድነው ሐሳባችሁ? ከኔ ነጥላችሁ ከሱ ጋር የማረግ እቅድ እንዳላችሁ በተግባር ኦልሬዲ እያሳያችሁ ነው። ግን ደግሞ አትሊስት በቃል እንኳን ብታረጋግጡልን ምንድነው ሐሳባችሁ? ምንም ሊገባኝ አልቻለም። ማለት አሁን የእናንተ ሐሳብ አሁን እናንተ ራሱ አሁን ከእናንተ ለእኔ ሲገባኝ አብርሃም ለምን ትላንትና ደህና ሆኖ መጣ ነው ሐሳባችሁ? ወይስ ትላንትና ነው? እንደዛ ነው። ትላንትና እናንተ እየመራችሁት ነበረ። ትላንትና ግን በራሱ ተመርቶ መናገር ያለበትን ስለተናገረ ማውራት ያለበትን ስላደረገ ማድረግ ያለበትን ስላደረገ ከፋችሁ። ከዛ በኋላ ለምን ይዘው ሄዱ? ሌላ ነገር አለ እኮ ደስተኛ ሆኖ እያያችሁት ነበር አይደል እንዴ? ኖ ለዚህ መልስ መስጠት አለብን። ሌላ ነገር አስበን ምናምን ነገር አይደለም። እናንተ ያ ነገር አላመናችሁበትም ነበር አይደል? ከኛ ጋር ሆኖ አላመናችሁበትም ነበር። አዎ ትናንትና ግን በራሱ የሆነ ነገር እያደረገ ነበር። አይ ነው ፍላጎታችሁ። በራሱ የሆነ ነገር እንዲያደርግ ነው ፍላጎታችሁ ነው። ትናንትና አደረገ በራሱ። ስለዚህ ልጁን ተውት። ይኸውልህ ኤፍሬም ልጁን ስለመተው ስላልመተው ሳይሆን ልጁ በመጀመሪያ ደረጃ ከኛ ጋር ሲሆን ደስተኛ ነበር የምትሉት ነገር ይቅርታ አድርጉልኝ፣ በውስጥ ነው ደስተኛ የሚሆነው። ምንም ደስተኛ እንዳልሆነ እያሳየን ነበር። አሁን እናቱ ቤት ሄደ ደህና እየሆነ ነው፣ እግዚአብሔር ይመስገን እየተመለሰ ነው። ስለማታውቂው ነገር ነው እያወራሽ ያለሽው። ከኛ ጋር ሆኖ ደህና ነበር። ጥልቅ ማለት አትበል። እያወራለሁ እየጨረስኩልህ ነው አይደል እንዴ? አዳምጠኝ። ረጅም ሰዓት እያዳመጥኩ ነው ያለሁት። በመጀመሪያ ደረጃ አብርሃም ደህና በመሆኑና ደስተኛ በመሆኑ ደስተኛ ነው ልትሆኑ የሚገባው። ገባህ አይደለ? ሰው ደህና ነው ደስተኛ ነው ብላችሁ የምታስቡ ከሆነ ለምን ጥሏችሁ እናንተ ነው ሄዳል? ጥሎን አይደለም ሄዳል። ጥሎን እኮ አይደለም በቦታው ስላልነበርሽ ነው። አስረዳሽልሽ። በቦታው ስላልነበርሽ ነው። ገብቶሻል? እነሱ ጋር ነው መሆኑ ፈልገው ከሚስቴ ጋር ነው መሆኑ ፈልገው ብለው ቡዜና እሱ ናቸው አስገድደው ይወሰዱ። አዎ ፊት ለፊት አይደል እያወራሁሽ ያለሁት እንዴ? ፊት ለፊት ነው እያወራሁሽ ያለሁት። አዎ ለምን ይዤ ሄጃለሁ? እሺ እንዴ ምንድን ነው የምታወሪው? ሳታያት ታውሪያ። እኛ ይኸውልሽ በቦታው ስለነበር ነው እያወራንሽ ያለነው። አብርሃም ተሽሎት ሩታ ጋር ነው መሆኑ ፈልገው እዚሁ ነው መቆየት ፈልገው ሲል የሆነ ነው። እኔ እኮ ስለመሻሉ አይደለም እያወራሁ ያለሁት ኤፍሬም፣ ትሰማኛለህ? ግን ደግሞ ደህና እየሆነ ወይም ደግሞ ይሄ ልጅ ደህና ከሆነ ደስተኛ ከሆነ እናንተ የማይመርጥበት ምንም ምክንያት የለውም። አንድ ሰው ደህና ሲሆን የራሱን ውሳኔ ይወስናል አይደል እንዴ? ሰው ወስኖ መምጣት ይችላል። ሰው ስለራሱ አሁን የሷ እዚህ ጋር መለፍለፍ ምንም አይታየኝም። ገባ? ምክንያቱም አንተ ነው ልናናገር የጠራነው፣ አንተ ነው መልስ እንድትሰጥ ምን ፈልገው እንጂ እሷ እዚህ ጋር መጣ እንድትጣጣብን አይደለም። በሐሳባችሁ ነው መልስ የሰጣችሁ እኮ። አይገባም። መልስም ብትሰጥ ጉዳዩ ላይ አለች አይደል? እስከ ዛሬ ድረስ በቃ ልትኖር የምትገባ ሴት አይደለችም። በግድ ነው እናንተ እየገባችሁ እያመጣችሁ ያላችሁ። ብትጣይ መናገር ያለብኝ እናገራለሁ። ሩታ
እሱ ያውልሽ በኖርማል እንዳለበት ይሄ በደንብ አድርገሽ እሱ ነው ያውልሽ እዛ የምትፎክሪበት ሄደሽ ፎክሪ ግን ጭራሽ ልሰማሽ የምትሰሚም ሰው አይደለም። በመጀመሪያ ደረጃ አንቺን የሚሰማሽ አንቺን የሚመስል ሰው ከነ እንደዚህ ኔቨር ያውልሽ አንቺን የሚሰማሽ አንቺን የሚመስል ሰው ከነ ምናምኑ የሰው ህይወት መበጥበጥ የሚፈልግ ገባሽ? አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆነጠጥ መልስ መስጠት ላለብሽ ሰው ነው መልስ መስጠት ያለብሽ። እሷን የሚሰማት እንዲጠመም ብሎ የኖረ ሰው እንዴት መሰለው በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል። ምክንያቱም የሰው ትዳር የሰው ህይወት መበጥበጥ ሰው ህይወት ውስጥ ዘው ብሎ ሰው ህይወት ሰው ትዳር ውስጥ ዘው ብሎ መግባትማ ይሄ አንቺ እንትንሽ ነው። እሺ አሁን እኔ የምለው እነሱ ሊሰሙሽ ይችላሉ። እኔ ግን ልሰማሽ አንድ ነገር ስመኝ ይኸውልሽ ሾርታዬ እኮ ያለ አንድ ነገር ስመኝ ይኸውልህ አሁን ሌላ ነገር የሷም የሆነች የሷም ክርክር ውስጥ ሳንገባማ ነው አንድ ነገር ነው የምንፈልገው አብርሃም ወደ ቤቱ እንዲመለስ እንፈልጋለን። በቃ አለቀ። ጊዜው ሲደርስ ይመለሳል። ምን አስተምሩ? ስለምን ጊዜ አብርሃም ጊዜው ሲደርስ ይመለሳል። በመጀመሪያ ደረጃ አብርሃም ፈጣሪ መስገን ከትናንት ዛሬ ደና ነው። ዛሬ ደግሞ በበለጠ ደና ነው። ገብቷል አይደል? እኛ ይዘነው ለምን እኛ በቃ ስንል አብርሃም በቃ ትክክለኛ አብርሃም ነው ስንል ይመጣል። ያን የሚያደርገውን ራሱ ያውቃል። ገብቶሻል? ዴቭ ለምን በግልጽ አማርኛ አትነግሩንም? ህይወቱን ከኔ ጋር እንዲቀጥል አትፈልጉም ነው? የመረጠው ምርጫ አታከብሩለትም? ትናንትና ኢቭን በቃሉ እየነገራችሁ ነው አይደለ? ፌስ ቱ ፌስ እያወራችሁ ነው አይደለ? እኔ እዚህ መሆን ነው ፈልገው ደስተኛ ነኝ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው። ኖ መሄድ አለብህ ብላችሁ አስገድዳችሁ ወሰዳችሁ አይደለ? ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው። እያስጨነቃችሁ ነው ልጅ እናንተ። እሺ አንቺ ሩታ አንቺ አስበሽ ከሆነ እንደዚህ እንዳሳብሽው እንደፈለግሽ መሆን ይችላል። እኔ ሰማሽኝ አይደለም? ሩታ እኔ አንቺን አላገባሽ ወይ ሄርሜላን አላገባ። እኔ ባለ ትዳር የተከበርኩ ሰው ነኝ አይደለም? አብርሃም ደግሞ ወደ ጤና ሲመለስ ደና ሲሆን እንግዲህ ወደ እናንተ ሲመጣ ሄርሜላን የሚፈልግ አንቺን የሚፈልግ ምንም ነገር አሁን ደግሞ አብርሃም ከለት ዛሬ ከዛሬ ነገ እየተሻለ ስለሆነ ሙሉ ለሙሉ እስከሚሻለው ድረስ ተስፋ ቁረጡ። እናንተ እንደዛ እያደረጋችሁ አይደል? ሩታን ከአብርሃም እያሸሻችሁ ሄርሜላን እያቀረባችሁ ነው። ይሄ ደግሞ ድርጊታችሁ እያስታወቀ ነው። ይሄ ደግሞ በጣም በተደጋጋሚ ይሆነ ማለት አሁን እንደዚህ የምትለው እሺ ሄርሜላን ከኔ ጋር ስለመጣች ነው። አዎ ስለመጣች ከሄርሜላ ከኔ ጋር ስለመጣች ታገኛችኋለህ ዲቭ ገብቶሃል። እኔ አንተ ከሄርሜላ ጋር አይቼ ካላቅም ፕሮግራም ቦታ ስትሄድ አይቼ አላቅም፣ የሆነ ቦታ ላይ ስትሄድ አይቼ አላቅም። ዛሬ የምን ፕሮግራም ተገኘና ነው አንተና ሄርሜላ የምትሄዱ? እሺ እንደዚህ ይደረጋ ታዲያ በቃ እኔ የኛም ፕሮግራም እኔ ላንተ እንደዚህ ብዬ እኔ ላንተ ይሄንን በግዴታ ለነገር አልችልም። ስለዚህ እኔ አሁን አክብሬህ እንኳን እንግዲያው ተመልከተ እንደ ወንድሜ ሩታም ብትሆኛ አክብሬሽ እና እንዴ ፈልገናል ስላላችሁ ነው የመጣሁት አይደለም? እኛ ልንወጣ ነበር። ስለዚህ እኛ ፕሮግራሙን እንሂድ፣ ከዛ በኋላ ስንመለስ እሷም ወደ ቤታ ትሄዳለች። ያንን በግሌ ማግኘት ትችላላችሁ። አሁን ግን እኔ እናንተ አሁን ፈልገናል ስላችሁ ስላስቀደምኳችሁ ነው እኔን እንተምትሉ። እንደዛ አይደለም እንዴ? እውነት ለመናገር ማክበር መከባበሩ ቢኖር ኖሮ እዚች ጋር አንተን ብቻ እየፈለግን እሷን ይዘህ አትመጣም ነበር። አንደኛ ነገር፣ ሁለተኛ ነገር ደግሞ በቃ ሀሳባችሁንና አላማችሁ ምናምን በግልጽ እያሳያችሁ ነው። በቀኝ ሲሏችሁ በግራ ነው የምትረዱት እንዴ? ገና እየሆነ ሲመጣ ደስተኛ ልትሆን ነው የሚገባው። አይዟችሁ በደንብ ደግሞ ደህና ሲሆን ውሳኔውን የሚወስድ። ኧረ ለራስሽ እስቲ አንቺን መጥቶ እንደሚያገባ እናያለን። ደህና ሲሆን አንቺን መጥቶሽ እንደሚያገባ እናያለን። ለራስሽ አይዞሽ። ስለትዳር አላወራም አሁን ምርጫ ላይ ነክ እኔ አብርሃም ደህና ነው ያወራ ያለው። ኧረ እባክሽ ገባ ደህና ሲሆን እኔ እንደሚበርጥ ቪሲ ያውቃችሁታል። ብቻ ይሁን። ዋናው ደህና መሆን ነው። ዋናው ጤና መሆን ነው። የማስመሰል ሽልማት ቢኖር ለአንቺ ነበር የምሸልምሽ። የማስመሰል ሽልማት? አዎ ሽልማት ይገባሽ ነበር በማስመሰል። የለም ግን ደግሞ ሽልማቱ ስለሌለ ግን አንቺ እናዘጋጅልሻለን አይደል ሩታዬ? ለሷ እናዘጋጅላታለን። ማስመሰል ደግሞ ሽልማት ቢኖረው ኖሮ እንዳንተ የሚሸለም ሰው አልነበረ። ስለዚህ እንሻለን ማለት ነው። ለትዳር ጠላት አንዴ ሽልማት በእንትን ደረጃ በሀገር አቀፍ ደረጃ ቢዘጋጅና ዋንጫ ቢሰጣት ይኸውላችሁ ትንሽ የዓለም ዋንጫ ነው ላንቺ ነው። ትንሽ ክፍተት ተፈጠረ ብሎ የሆነ ሰው በሰይጣን ተመስሎ ቢመጣ እሷን ነው የሚመስለው። በመጀመሪያ ደረጃ አሁን ሁለታችሁም ሲጀመር ገደብ እያለፋችሁ። እኔ ምንም አይነት ገደብ አላልኩም። በደንብ ስማኝ። አሁን ምንም አይነት ሰማኝ አይደል? ኤፍሬም አሁን ከኔ ጋር ትጣላለህ እኮ። እኔ ደግሞ ገደብ እያለፍክ ነው። ገደብ ያለፍክበት ምክንያት ሄርሜላ ከኔ ጋር እስከመጣች ድረስ አብራኝ ነው የመጣችው። ግልጽ አማርኛ እያወራሁ ነው። አንተ በግራ እየሰማሁ ነው አይደል? ፕሮግራም ልንሄድ ነበረ፣ እየሄድን ነበር። ደወልክ
አግኝተናቸው እንሄዳለን አልኳት። መጣች። ከዛ በኋላ ወደ ፕሮግራማችን እንሄዳለን አናግረናቸው። አሁን ግን አንተ እላፊ ከሷ ጋር እንደዚህ ማውራት አስፈላጊ ማረለ ትክክል ማለት ተረዳኛ። ደግሞ አወራለሁ። እሺ እኛ እንድ ነው ይመጣብኝ ነገር ካለ እሺ ጨርሳል። እሺ ወይ ኖ አለም አንተ ለሷ ተሟገተ የሆነ ነገር ብትል ስለማሟገት ጉዳይ አይደለም ነው እንጂ የተሟገትክ ነው እንጂ ለምንድን ነው ሰውን ማታከብረው? አንተ ነገር እሷ ስንል እኮ አንተ እየተቆጣ ነው። ለምንድን ነው ሰውን ማታከብረው? ክብር ለሚገባው ክብር መስጠት ላለበት ሰው ክብር ነፍገን አናውቅም። ግን ደግሞ ክብሩን ከጣለ ሰው ጋር በፍጹም ላከብረው አልችልም። ኤፍሬም እኔ መናገር ክብሩን እዚህም ለዛ ለጣለ ሰው ነው እንዴ ክብር የሚሰጠው? ናውራ እዚህ ጋር እኔ መናገር የምፈልገው ነገር ወይ ቴክስት ላክ ወይ ደውል። እሺ ምንድነው እንደ ተፈላጊነት አክትም ታረጊው በደንብ አልተሳካልህም እንጂ የወንድምን ሚስት የምትመኝ ባለጌ ሰው ነህ። አይገባም። እኔ ኤፍሬም ስለማታውቂኝ ነው እንጂ እንዳንቺ አይነት ሴት መፈልግ ወንድ አይደለሁም። ስለዚህ አሁን ምንድነው የፈለጋችሁት? በቃ አብርሃም ደህና ሆኖ ይመለሳል። ሲመለስ ደግሞ ታገኙታላችሁ እናንተ እያልኳችሁ እኮ ነው። ወይስ ይሄንና ሩታ ምንድነው የምፈልጊው እንዴ? አብርሃም ትናንትና አይተሽዋል አይደለ? ትናንት አይተሽዋል። ከትላንትና በተሻለ ደህንነት ላይ ነው አይደል ያለው። አሁንም ደግሞ ሙሉ ለሙሉ አልተሻለው። ሙሉ ለሙሉ ሲሻለው ይመጣል አልኩሽ። በእርግጠኝነት ስነግርሽ ዛሬ ነገ አልልሽም፣ በዚህ 3-4 ቀን ውስጥ መምጣቱ አይቀርም ደህና ሆኖ ማለት ነው። ተረዳሽኛ? ያኔ ደግሞ አብርሃም በራሱ በስነ ስርዓት በቃ በደንብ የሚለውን ነገር በደንብ ስለማውቅ ነው ያኔ የሚሉሽን። እሺ ምንድነው እርግጠኛ ነህ እነጋሽ ጋር ነው ያለው? አብራቤር ነገር ነው። አዎ እነጋሽ ጋር ነው ያለው። ኦኬ እናንተ የግዴታ እኔ ማለት ቆይ አብርሃም እኮ ምንድነው እኛ እኮ ደውለናል የለም ተብለናል እኮ። እሺ አብርሃም እግሩ አልተያዘም አይደለ? እግሩ አልተያዘም። ሩታ ታሞ ሙሉ ለሙሉ ተኝቷል እንዴ አብርሃም? ኦኬ እናንተ ድርጊታችሁ እኮ ስታደርጉ የነበረው እንደዛ ነበር እኮ የምታወሩት። እንደዛ ነበር እያላችሁ ነበር። ኦኬ አብርሃም ታሞ ሙሉ ለሙሉ ተኝቷል ያልጋ ቁራኛ ሆኗል ብለን ነበር አይደለም? በቃ ጤነኛ አይደለም ብላችሁ እያወራችሁ በራሱ ምንም ነገር ማድረግ አይችልም እያላችሁ ነበር። እስከው እሺ ስለሚልህ ነው። ምን ልበለ ታዲያ? ለማንኛውም አሁን ጋሼ ጋር እንዳልተቀመጠ ምናምን አክታተርጉ አውቋበድ አትሁን። ጋሼ ጋር እንደተቀመጠ እየደወልን ሲጀምር አንተ ቢገባ እኮ ማለት ነው ኤፍሬም ቢገባ በመጀመሪያ ደረጃ በደንብ ስማ ቢገባ ወንድም ትናንትና ስታየው እጅግ ደስ ሊልህ ከዛ ባለፈ ደግሞ እንዳውም ብትችል አንተ እዚህ ጋር አሁን ቆመ ከሩታ ጋር እኔን ከመከራከር ይልቅ ወንድም ጋሼ ጋር የለም ብለህ ነው የምትከራከረኝ። ሄደህ በአካል ማየቱ የተሻለ አንተ እንደሆነ ማድረግ የሚገባ ይሄ ነበር። ነገር ስለምታበላሽ ድጋሚ እንደዚህ አይነት ጥያቄ መጠየቅ ለምንድን ነው እንዴ? አብራን እኔ እንዳገኘው እኮ አልሰጣችሁኝም። ነገር ስለምታበላሽ ነው። እሺ ለምን ተወራኝና እንደዚህ ነው ብታስብ ነው ታዲያ። ባስብ ኖሮ እኮ ለማግኘት እያስተካከልኩኝ መታችሁ እኮ ነገር እየበጠበጣችሁ ያላችሁት እናንተ ናችሁ። ገብቷል አይደል? እኔ እኮ የወንድምን ነገር እያደረኩ ነው። ገብቷል አይደል? ይሳለኝን ነገር እያደረኩ ነው። ደረጃ አንተ በምናወራበት ቦታ እናወራለን ካንተ ጋር እኔ በጣም ብዙ ያልጨረስኩት ጉዳይ አለ። ትጨርሳለህ። ስማ አብርሃም፣ አሁን እኔ ትኩረቴ አብርሃም ላይ ነው። አብርሃም ደህና ሆኖ ይምጣ። እግዚአብሔር ይመስገን ትላንትና ጥሩ ነገር ላይ ነው ያለው። ነገም በስነ ስርዓት አብርሃም ተሽሎት እንደሚመለስ አውቃለሁ። ያኔ ግን ካንተ ጋራ በስነ ስርዓት እናወራለን። ምንም ችግር ሁላችሁ ትጸጸታላችሁ። ችግር የለውም። ወንድሜ ደህና ነው። አይ መጸጸቱን ብቻ ሳይሆን ወንድሜ ደህና ነው። ወንድምህ ያላንተ ትእዛዝ ሲንቀሳቀስና ያላንተ የሆነ ነገር ሲደሰት አይተው ደብሮው ነው። ወንድም ደስተኛ በመሆኑ የከፋህና ቅር ያለ ነው የሚመስለው ነገሩ። እንደዛ ነው የሚመስልብህ። ወንድም ደህና ከሆነ ኦሬዲ እናቱ ቤት አባቱ ቤት ተቀምጦ ነው ደህና ይሆናል አይደል? ሶ ጋሽን ቴንኪው ነው ብለህ መደወል ያለብህ። ገባህ አይደል? ከዚህ በላይ በደንብ ጤናውን እንዲጠብቅ ነው ማድረግ ያለብህ። አይሆንሽ አንቺ አትነግሪንም። እኛ ካንቺ በላይ ነው ጋሽን የምንቀርበው የምናውቀው። ነገር ግን በደወልን ቁጥር በፍጹም ጋሽ ሊዋሸን አይችልም። መቼም እዚህ ጋር ጋሽ እየዋሸን ነው አትሉም ማለት ነው። አንተ ጠይቅና ትሄዳላችሁ። ስንጠይቅ እኮ የለም እየተባለን ያለን ሰዎች ጋሽ ጋር ስለሆነ አብርሃም ደህና ይሆነው እያልኩ ስለዚህ ዴቭ እንደዛ እየተባለን ካለን ኦሬዲ እዛ አይደለም ማለት ነው። ለምንድን ነው የምንወሻው? በቃሽ ነው አይነት ሐሳብ ማራን በቃ ሩታዬ ይኸውልሽ ነው አይደል? አብርሃም በሚመለስበት መንገድ ይመለሳል። ለአንተ ሙንክ ለቡዜ አንድ ነገር ልንገራችሁ። እሺ አጠገባችሁ ላይ ያለችዋ ልጅ ምናልባት አሁን ላይ እየደገፋችኋት ወይም ደግሞ የሆነ ነገር እያደረጋችሁላት ሊሆን ይችላል። ግን ደግሞ ፈጽሞ ማታቋት ሴት ነች። ውስጧን በፍጹም አታቋትም። ስለዚህ ባትተባበሩ ነገ ላይ በተጸጸቱበት ነገር ባታደርጉ ባይ ነኝ እንደኔ እና መልካም ፕሮግራም ሂዱ፣ ተካፈሉ ፕሮግራማችሁ። በቃ ሂዱ ወደ ፕሮግራማችሁ። ጨርሳላ? አዎ ወደ አብርሃም ጋር ሂዱ። አብርሃም ጋር ውሰዳት በደንብ
እና እንግዲህ ቤተሰቦች እንግዲህ የሚሆነውም የሚደረገውም ነገር እያያችሁ ነው። ግልጽ የሆነ ነገር ነው። ምክንያቱም እኛ ብቻውን ጠርተነው ሄርሜላን አስከትሎ መምጣቱ ምን ይባላል? እናንተም እኮ እንደ ሀቅ ገብቷል። አንዳንዴ የሆነ ዝም ብለን ሳይሆን እንደ ሀቅ ነው የምንፈርደው። ገብቷችኋል? ሚዛናዊ በሆነ መንገድ ነው ስትፈርዱም። ገብቷችኋል? እኛ ብቻውን የጠራነው ሄርሜላን አስከትሎ መጣ። ከዚህ በፊት ደግሞ ከሄርሜላ ጋር ምንም አይነት ፕሮግራም አድርጎ አያውቅም። ዛሬ ፕሮግራም አለብኝ ማለት ምን ማለት ነው? ይኸውልህ አንድ ነገር ልንገርህ ማለት ነው ኢፋ፣ ከዚህ በፊት እኔ ዴቭን አግኝቻ ነገር አውቃለሁ። ያለበትን ነገር አላውቅም ብሎኝ ነበረ። ከዛ ደግሞ የሆነ ቀን ደግሞ ስጠይቀው ከሄርሜላ ጋር ሊዝናኑ ሄደዋል ነበር አለኝ። ሁለት አይነት ቃላት ነው ብቻ ብዙ አይነት ድራማ እየሰሩ ነው። ሲቀጥል ደግሞ ከኛ ጋር እንዲዝናና ስንሄድ አልፈቀዱም። ከሷ ጋር ፈቅደዋል። ሀሳባቸው ምን እንደሆነ በደንብ ግልጽ ይመስለኛል። ከኛ የማሸሽ እኛን እንደ ክፉ የማሳየት እኛን እንደ መጥፎ የማሳየት ስራ ነው እየተሰራ ያለው። ገባ? እኛን በጣም መጥፎ ሰዎች ተደርገን እንድንታይ ነው እያደረጉን ያሉት። የኛ ስራ እንደዛ ሆኖ ሳይሆን በእርግጥ እኛን የሚያቀን ያቀናል። እንዲህ ፊት ለፊት ስለምንቆጣ ወይ ስለምንጩ ምናምን ስለምናገር እንደ ክፉ ሰዎች ነው የምንታየው ኦፍ ኮርስ። ነገር ግን እነሱ ውስጥ ለውስጥ የሚሰሩት ስራ ሌላ ነው። በደንብ ሌላ ነው። ይገባቸዋል። ኢትስ ኦኬ ኖርማል ነው። ሁሉንም ነገር እንግዲህ ቀስ በቀስ የሚፈታ ይሆናል። ችግር የለውም። ጊዜ ይፈታዋል ሁሉም ነገር። ለማንኛውም አይወርቻው የሚልኛው ምክንያቱም ሊተባበሩን አልቻሉም። ኖርማል ነው።